አሜሪካ በኢራን ከባዱ ጥቃት ከዚህ በኋላ እንደሚፈጸም አስጠነቀቀች። ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሲኤንኤን ጋር ባደረጉት ቆይታ ይህንን ተናግረዋል። በደቡብ ሱዳን የታጠቁ ወጣቶች ፈጸሙት በተባለው ጥቃት በሩዊንጌ አካባቢ የሚገኙ የ169 ሰዎች ሕይወት ማለፉ ተገልጿል። አሜሪካ በሩዋንዳ ባለስልጣናት ላይ ማዕቀብ ስትጥል ሩዋንዳ ውሳኔውን ለአንድ ወገን ያደላ ብለዋለች። ውድ የኢትዮ ዴይሊ ኒውስ ቻናል ተከታታዮች ሰብስክራይብ በማድረግ ቤተሰብ ይሁኑ። ዘወትር ጊዜውንና ወቅቱን ጠብቀው የምንለቃቸው ታማኝ መረጃዎች እንዲደርሳችሁ የደውል ምልክቱን ይጫኑ። እንዲሁም ቪዲዮውን ላይክ እና ሼር በማድረግ ጀምሩ። ከኢትዮ ዴይሊ ኒውስ አሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገናኝተናል። አብራችሁን ቆዩ። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነው የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አሳወቀ። በሰርጡ ለማለፍ የሚሞክር ማንኛውንም መርከብ በእሳት እንደሚያጋይም አስታውቋል። ይህ ቦታ በዓለም ላይ ካለው የነዳጅ ዝውውር ውስጥ 20% ወይም አንድ አምስተኛው የሚያልፍበት እጅግ ወሳኝ የባህር መስመር ነው። የሆርሙዝ ሰርጥ መዝጋት ማለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ያደርጋል። ከዚህ ጋር በተያያዘ የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረች አቴኖቫ የተባለች የነዳጅ ጫኝ መርከብ በሁለት ድሮን መትቶ እንድትነድ ማድረጉን ገልጿል። ይህን ተከትሎ አሜሪካ በኢራን ከባዱ ጥቃት ከዚህ በኋላ እንደሚፈጸም አስጠነቀቀች። አንድ የኢራን ባለስልጣናት እስራኤልና አሜሪካ በሀገራቸው ላይ የከፈቱትን ጥቃት ተከትሎ በዓለም ወሳኙ የነዳጅ ዘይት መተላለፊያ በሆነው የሆርሙዝ የባህር ሰርጥ የሚያልፍ ማንኛውም መርከብ እንደሚያጠቁ አስጠነቀቁ። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በበኩላቸው ኢራን ላይ ከባዱ ጥቃት ከዚህ በኋላ እንደሚፈጸም ገልጸው ዝርዝሩን ከመስጠት ተቆጥበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ከሲኤንኤን ጋር ቆይታ አድርገው ነበር። በዚህም በኢራን ላይ የሚሰነዘረው ታላቁ ማዕበል ገና መሆኑን በቅርብ እንደሚጀምርም ገልጸዋል። ፕሬዚዳንት ትራምፕ የአሜሪካ ጦር አሁን ላይ የኢራንን አቅም እያዳከመ መሆኑን ገልጸው ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣል ብለዋል። ጦርነቱ ረጅም ጊዜ እንዲወስድ እንደማይፈልጉና ቀደም ሲል 4 ሳምንታት ይፈጃል ብለው አስበው እንደነበር ገልጸው አሁን ግን ከታቀደው ጊዜ ቀደም ብለው ለመጨረስ እየተንቀሳቀሱ መሆኑንም ተናግረዋል። ፕሬዚዳንቱ በጦርነቱ ትልቁ አስገራሚ ነገር ያሉት የኢራን ጥቃት ያረፈባቸው የቀጠናው ሀገራት የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ባህሬን፣ ዮርዳኖስ በጦርነቱ ውስጥ በንቃት ለመሳተፍ መወሰናቸውን ነው። በጣም በጥቂቱ ይሳተፋሉ ብለን ጠብቀን ነበር፣ አሁን ግን በከፍተኛ ሁኔታ ለመሳተፍ ወስነዋል ብለዋል። ትራምፕ ከኒውዮርክ ፖስት ጋር ባደረጉት ቆይታ ደግሞ አስፈላጊ ሆኖ ከተገኘ የአሜሪካን የምድር ጦር ወደ ኢራን ለመላክ ያላቸውን እድል እንደማይዘጉትም አረጋግጠዋል። በደቡብ ሱዳን በደረሰ ጥቃት 169 ሰዎች ተገደሉ። በደቡብ ሱዳን የታጠቁ ወጣቶች ፈጸሙት በተባለው ጥቃት በሩዌንጋ አካባቢ የሚገኙ የ169 ሰዎች ሕይወት ማለፉ ተገልጿል። ታጣቂዎቹ መኖሪያ ቤቶችና ገበያዎች ላይ እሳት በመለኮስ ጭካኔ የተሞላበት እርምጃ መውሰዳቸው ነው የተነገረው። በዚህም ሕፃናት፣ ሴቶችና አረጋውያን ጨምሮ 90 ሲቪሎችና 79 የፖሊስና የአካባቢው የጸጥታ አባላት ሕይወት አልፏል። የሩዌንግ አስተዳደር ለጥቃቱ የተቃዋሚው መሪ ሪየክ ማቻር የሚመራው ኤስፒኤልኤ-10 ስር ያሉ ታጣቂዎችን ተጠያቂ ቢያደርግም ኤስፒኤልኤ-10 በጥቃቱ እጅ የለበትም ሲል አስተባብሏል። በሀገሪቱ ባለፉት 2 ወራት ብቻ በጆንግሌ ግዛት በደረሰ ጥቃት ከ280 በላይ ሰዎች ከመኖሪያ ቀያቸው መፈናቀላቸው ይታወሳል። በፕሬዝዳንት ሳልቫ ኪር እና በተቃዋሚው መሪ ሪየክ ማቻር መካከል ተፈርሞ የነበረው ስምምነት ጥላ ከጣለበት ዋል ሰንበት ብሏል። ብዙዎቹም ሀገሪቱ ወደ ሁሉን አቀፍ የእርስ በርስ ጦርነት እንዳትገባ እያስጠነቀቁ ይገኛሉ። አሜሪካ በሩዋንዳ ባለስልጣናት ላይ ማዕቀብ ስትጥል ሩዋንዳ ውሳኔውን ለአንድ ወገን ያደላ ብለዋለች። አሜሪካ በሩዋንዳ እና በዲሞክራቲክ ኮንጎ መካከል የተፈረመውን ስምምነት ጥሰዋል ባለቻቸው የሩዋንዳ ከፍተኛ የመንግስትና የደህንነት ባለስልጣናት ማዕቀብ መጣሏን አስታውቃለች። የዋሽንግተን የሰላምና የብልጽግና ስምምነት
ጥሰዋል ባላቸው የሩዋንዳ መከላከያ ሰራዊት (አርዲኤፍ) እና በአራት የከፍተኛ የሥራ ኃላፊዎች ላይ ነው ማዕቀብ የጣለችው። ማዕቀቡ የተጣለባቸው ግለሰቦች ወደ አሜሪካ እንዳይገቡ የቪዛ እገዳ የተደረገባቸው ሲሆን፣ በአሜሪካ የሚገኝ ማንኛውንም ሀብትና ንብረታቸው እንዳይንቀሳቀስ ታግዷል። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ባወጡት መግለጫ ሩዋንዳ በቀጠናው ሰላም እንዲሰፍን የተገባውን ቃል እንድታከብርና በኮንጎ የምታደርገውን ወታደራዊ ድጋፍ በአስቸኳይ እንድታቆም አሳስበዋል። የሩዋንዳ መንግስት በበኩሉ የአሜሪካን መግለጫ አንድ ወገን ብቻ ያነጣጠረና እውነታውን ያላገናዘበ ሲልም ገልጾታል። ኮንጎ መንግስት ኃይሎች በሰው አልባ አውሮፕላኖችና በምድር ጦር የሚካሄዱትን ጥቃት በማንሳት ስምምነቱን ጥሳለች ስትልም ሩዋንዳን ከሳለች። ዲሞክራቲክ ሪፐብሊክ ኮንጎ መንግስት ባወጣው መግለጫ ደግሞ የአሜሪካን ውሳኔ በደስታ እንደሚቀበለውም አስታውቋል። ውድ ተመልካቾቻችን ለሰዓቱ ይዘናቸው የመጣናቸው መረጃዎች እኒህን ይመስሉ ነበር። ቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።